አይደለሽም? ልጄ ጋር ነው የመጣሁት። አንቺ ጋር መጣሁኝ ማውራት አልችልም። ለማተሽ እንደዚህ እንዳርጎ ዝም ብጥልቅ ያደርግሻል። ዝም ብለሽ አይሰለችሽም? ኧረ ዝም በይ በእናትሽ፣ ወሬሽን አታብዣ። አንቺ አርግዤ ቢሆን ምን ልትይ ነው አንቺ? ወይኔ አያርገዋ አያርገው እንዲሆን ማን ነው የሚፈልገው? የእውነት የምፈልግ መስሎሽ ነው? እኔ እውነት አሁን ጉጉት ብዬ በፈልግ መስሎሽ ነው? አትፈልጊ፣ እሱ የራስሽ ጉዳይ ነው። ግን ጦስጦም በሰዓቴኑ ሰጁ ልጅሽ አይፈልገኝም። አንቺን ፈልገሽ አሳውረሽው ምን አርገሽው ምን አድርገሽው እንዳሳወርሽኛ ምን እኔ እንዳንቺ እኔ እንደሱ አይኔ አይታወርም። አንቺ እኮ ነሽ እኔ ጭራሽ አይኔ አይታወርም። ስነቃብሽ ነቃውብሽ ነው በቃ። ይኸውልሽ አንቺ ማለት እንደ እባብ ሁለት ቆዳ ያለሽ ሰው ነሽ። ሁለት ቆዳ አያ አይደለ ህይወት ላይ ምን ያህል በራስህ በኮንፊደንስ ኖሮ ቆፍጠን ብለህ እንደወንድ በራስህ ስለማትወስን ሁሌም ደግሞ እሷን ጣልቃ ስለምትገባ በእያንዳንዱ ነገር ጣልቃ ትገባለች። አያ እኔ ለካ ድሮ የሚመስለኝ ቲክታክ ላይም ሳያችሁ ምን ላይ ሳያችሁ ከፍቅር የተነሳ ይመስለኛል። ለካ አንተ ኮንፊደንስ ከማጣት የተነሳ ነው ሁሌ እሷ ስር ልጥፍ። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለን። ያው ዛሬ እኔ ነኝ የመጣሁት ቀድሜ ማለት ነው። ለማንኛውም ያለንበት ሁኔታ ምን ላይ እንደሆነ ታውቃላችሁ። ከእናንተ የተደበቀ አንዳች ነገር የለም። ዛሬ ግን የመጣሁት አላዛር ጋር ነው። አላዛርን ላወራው ፈልጌ ነው የመጣሁት። ምክንያቱም ልጁ ጥሩ እሷ የምታደርገው ለሱ ሁሉ ነገር መልካም ነው የሚመስለውና እኔ ደግሞ ያንን ነገር ለማስተካከል እሞክራለሁ። ያው ከመሀላቸው ጥቼ ነበር። በነገራችን ላይ ድጋሚ ጠርቶ ነው በዚህ ጉዳይ ላይ እንዳወራ እንድናገር። ያው እሱ ስለጠራኝ ነው እኔ የሚገባሁበት። ለማንኛውም ግን መናገር ስላለብኝ ነው። ምክንያቱም ልጅ ነው፣ መራቅ አልችልም። እሱን መጠበቅ ደግሞ ግዴታዬ ነው። ያው ራስ ወዳድ ነሽ አትበሉኝ እንጂ ያው ግድ ነው። ምክንያቱም መጠበቅ አለብኝ። እሷ የምታደርገው ድርጊት የሚያደረገች ያለችው ነገር ለኔ በኔ እይታ ጥሩ ስላልሆነ ያንን ነገር ደግሞ እኔ ማሳወቅ አለብኝ ብዬ ስላሰብኩ ነው የመጣሁትና ብዙዎቻችሁ የምታደርጉት የምትጽፉት እኔን የምትሉኝ ነገር ምናምን ነገር የእውነት ምንም ነው የማይገባኝ። ምክንያቱም አንዳንድ ሰዎች በስድብ የተካኑ ባለጌ የሆኑ ሰዎች አሉ፣ ዝም ብለው የሚሳደቡ በቃ ስድብ ብቻ ማለት እኔ እንጃ። አንዳንዴ ስድብ የሚያጸድቃቸው ይመስላቸዋል መሰለኝና እነሱ ስለተሳደቡ የሚጸድቁ መስሏቸው ሊሆን ይችላል፣ አላቅም። ያ እኔ ምንም ነው የማይመስለኝ። ምንም ብትሉ ማለት አይገባኝም። የሚገባኝ ሰው አይደለሁም ስድብና እባካችሁ እጃችሁን ለስድብ ባትጠቀሙበትና ባትደክሙ ብዬ ነው በዚህ አጋጣሚ የምመክራችሁ። ምክንያቱም የእናንተ ስድብ ለኔ እንደ ደራሽ ውሃ ነው፣ አልፎ ነው የሚሄደው እንጂ ውስጥ አይቀመጥም ልላችሁ ፈልጌ ነው። ምክንያቱም ስድብ ምንም ማለት አይደለም ለኔ። ስድብ እናንተን ያው በተሳደባችሁ ቁጥር ወደ ኃጢአት ነው የሚመራችሁ። እኔን ደግሞ ምንም ነው የማይመስለኝ። የማይገባው ሰው ላይ ስድብ ብታረጉ እንዲህ ብትሉ እንደዚያ ብትሉ ምንም አይመስለኝም። ምክንያቱም ይሄ እኔ ልጄን ከመጠበቅ ጋራ የተያያዘ ነው። ምክንያቱም እኔ ለልጄ መሰደብ ቀርቶ ብወገር እንኳን የማይገባኝ ሰው ነኝና አትልፉ ለማለት ፈልጌ ነው። ለማንኛውም ታዲያ አላዛር ያለበት ሁኔታ እኔ እንደኔ አደጋ ላይ ያለ ነው የሚመስለኝ። ምክንያቱም ልጅቷ የመቅለስለስ ባህሪ እንደገና ቢያንስ እንኳን ሰው እኮ እሺ ሁሉን ነገር እኔ ልርሳ ልተው እንኳን ብል ያደረገችውን ነገር እንኳን መርሳት እንኳን ብፈልግ እሷ እንድረሳ አታደርግም። ምክንያቱም እንዲህ አይነት ጋጥ ወጥነት እንዲህ አይነት ብልግና እኔ በህይወት ዘመኔ አይቻላቅ። በጣም ባለጌ ናት እውነት። እኔ እሷን ለልጄ አላቅም። እኔ ማድረግ ያለብኝን መሆን ያለብኝን ሁሉ ሆኜ
እንደው ከሷ ጋራ ያለውን ህይወት እንዲያቆም ነው የምፈልገው፣ እንዲለያዩ ነው የምፈልገው እንጂ አብረው ሆነው እንደገና ዳግም ከሷ ጋራ ሌላ አምባጓሮ ውስጥ መግባት አልፈልግም። በቃ እኔ ልጄ ከሷ መታደግ እፈልጋለሁ። እንዴ ምን ማለት ነው እንዲህ አይነት ነገር? እንዴ ልጅን ወዶ እናትን ጠልቶ ይሆናል እንዴ? አይሆንም እኮ። ምን ነው ሁላችንም እኮ ትዳር ይዘን ኖረናል፣ አይተናል። ከቤተሰብ ጋር እንዴት መኖር እንዳለብን፣ እንዴት አድርገን ያንን ቤተሰብ ወደ መስመር ማምጣት እንዳለብን እናውቃለን። አጥፍቼም ቢሆን እንኳን እኔን ወደ መስመር ማምጣት የምችልበትን መንገድ ታውቃለች ብዬ አስባለሁ። ግን ደግሞ እሷ በቃ አስተዳደጓ፣ ሁኔታዋ፣ ያለችበት ነገር በጣም ባለጌና የወረደ የዘቀጠ አስተዳደግ ነው ያደገችው። ስለዚህ እኔ ከእንደዚች አይነት ጋራ እኔ ለልጄ እሷን አልመኛትም። እኔ ለልጄ ትሁን ብዬ አልፈቅድም። ከዚህ በኋላ የሚሆነው ነገር ሁሉ እናንተ ሁሌም የምታዩት ነገር በቃ ከዚህ በኋላ ይሄንን ነው። ምክንያቱም እኔ ስርቅ ልጄ ይፈልገኛል፣ እሱ ሲርቅ እኔ እፈልገዋለሁ። እኔ እና እሱ የምንተጣጣ ሰዎች አይደለንም። ስለዚህ ሁለታችን በተገናኘን ቁጥር ደግሞ ይሄ ነገር አምባጓሮ እየቀጠለ ነው የሚሄደው። ስለዚህ እናንተ ምንም በሉ ምንም የእናንተ ንግግር ለኔ ምንም አይደለም። ምንም ብትሉኝ እኔ መስሚያዬ ድፍን ነው፣ አልሰማም። ምክንያቱም የእናንተ ንግግር ከልጄ ስለማይበልጥ ማለት ነው። እናንተ ይሄ አጥንት እንሰብራለን ወይ ደግሞ እናሸማቅቃለን ወይ ደግሞ በቃ ይሰማታል እንዲህ ካልን ወደ ኋላ ትቀራለች ብላችሁ ከሆነ ተሸውዳችኋል። እድሜ ልካችሁን እየለፋችሁ እየጻፋችሁ እየተሳደባችሁ ትኖራላችሁ እንጂ እኔ ይሄንን ነገር አልቀበልም። ስለዚህ አትልፉ ነው፣ አትድከሙ። በቃ እኔን ማየት የጠላ ሰው አለማየት ይችላል። ማን አስገደደው? በቃ እችን ልጅ ማየት አልፈልግም፣ እችን ሴትዮ ማየት የማይፈልግ ማንም አላስገደደውም። አለማየት መብታችሁ ነው። ካያችሁ ደግሞ አይታችሁ ማለፍ ነው። ምክንያቱም እኔም ትክክል እንደሆንኩ ስለምታውቁ ነው። በእኔ በኩል የማደርገው ነገር ያለሁበት ነገር ትክክል እንደሆንኩ ስለምታውቁ ነው የምታዩኝ እንጂ ማን አስገደዳችሁ? እዩኝ ብሎ የለመናችሁ የለም። ፈልጋችሁ ነው የምታዩኝና ስለዚህ እስካያችሁኝ ድረስ ደግሞ አልፋችሁ መሄድ ስትችሉ እስካያችሁኝ አስተያየታችሁን ምናልባት ምክር እቀበላለሁ፣ ብትመክሩኝ እቀበላለሁ። ስድብ ግን ምንም ነው የማይመስለኝ። እኔ ምናልባት ምክር እቀበላለሁ። ብዙ ሰዎች በውጭም በውስጥም በኖርማል ስልክም እየደወላችሁ የምትመክሩኝ ሰዎች አላችሁ። በዚህ አጋጣሚ አመሰግናለሁ። በጣም ነው የማመሰግነው። ምክራችሁን ተቀብያለሁ። ግን ወደ መስመር ለመግባት ስል እሷ የምታደርገው ነገር ነው መስመር እንድስት እያደረገኝ ያለው እንጂ እኔ ምክራችሁን ሳልቀበል ቀርቼ አይደለም። ብዙዎቻችሁ ደግሞ ደውላችሁ እያጣችሁኝ ነው። ስላላነሳው በጣም ይቅርታ። መልእክታችሁ ደርሶኛል። አመሰግናለሁ። በዚህ አጋጣሚ ብትጠይቁኝ የምትሳደቡትንም አመሰግናለሁ። የእናንተ ስድብ ለእኔ ብርታት ነው፣ ጥንካሬ ነው። ለካ ብዙ ሰዎች እየተናደዱልኝ ነው። ወይ ጉድ! እኔ የማደርገው ነገር ይሄን ያህል ስሜታቸውን ነክቷል ማለት ነው ላለው ጭራሽ ነው የምገፋበት። በቃ ደስ ብሎኝ ነው የሚሄደው። የእናንተ መናደድ እኔ ደስ ነው የሚያሰኘኝ እንጂ አይከፋኝም። ስለዚህ በርቱበት፣ ቀጥሉበት። ምክንያቱም ማንም በዚህ ህይወት ላይ የሚያገባው ሰው የለም። በቃ እኔ ነኝ ልጄን የምጠብቀው ከእግዚአብሔር ጋር እኔ ነኝ። ምንም ቢለኝ ጎትቶ እንኳን ከቤት እየጎተተ ሜዳ ለሜዳ እንኳን ጎትቶ ቢጥለኝ ነገም ከልጄ ጋር ነኝ። ምክንያቱም ያመሰግነኛል። አንድ ቀን ልክ ነሽ እናቴ፣ እኔ በድዬሻለሁ ይቅር በይኝ የሚለኝ ቀን ይመጣል። እስከዛ ድረስ ደግሞ አይኑ እስኪገለጥ ድረስ እኔም ደግሞ አብሬ እሆናለሁ። ከልጄ ኋላ አልቀርም። ይሄንን አታስቡ። እሷ ለምን አትቀርም፣ እናትህን ለምን አትተውም ምናምን፣ ይሄ የእናንተ ወሬ ነው። እናትና ልጅን የሚለያይ ህይወት የለም። ስለዚህ እየጎተተኝም ቢሆን አደርገዋለሁ፣ እየጎተተ እየጣለኝም ቢሆን ማለት ነው። ስለዚህ ተስፋ ቁረጡ። ለማንኛውም እሱ የያዘበት ሩም ደርሻለሁ። እዛ በር ላይ ሆኜ ነው ይሄንን እየገባሁኝ ያለሁትና ተከተሉ። እንዴት ነህ? ሰላም ነው?
ተኝተሃል እስካሁን አትነሳም? እዚህ ጋር ላውራ ነው። ስለምን ታወሪኛለሽ? ስለምን ማለት ነው? ስለምን እናወራ? አሁን ስላለህበት ሁኔታ አሁን ስላለህበት ሁኔታ ወይ ያለሁበት ሁኔታ ምን ሆነ? ምን ተፈጠረ? እሷ ስለ እንደዚህ አሁን የምትልህን ነገር አንተ አምነህ ራስህን ያልሆነ ነገር ላይ እኔ የመጣሁትም ያው ያንተ ነገር እንደው አላስችለኝ ብሎ እንጂ መምጣትን ፈልጌ አይደለም የመጣሁት። የእናት ወዶ ነው ብኝ ነው እኮ የእሷ ነገር እኮ ምን መሰለሽ እናቴ፣ አሁን የእሷን ፍላጎት እሷን ነው የምታውቀው አይደለ? እኔ አውቃለሁ የእሷን ፍላጎት አታውቅም። ግን አንተ ግን አሁን እኛ ሀሳብ በመስጠት እንትን በማለት ሁለታችሁም ደግሞ በተገናኛችሁ ቁጥር እየተጋጫችሁ ስለሆነ ትቼዋለሁ። በቃ እኔ ወይ ላንቺ ማማከሬ ነው ወይ ስህተት የሆነው ወይ ደግሞ ዞሮ ዞሮ እኮ መውጣቱ አይቀርም አይደል? አረገዘችም አላረገዘችም መውጣቱ አይቀርም። ለኔ እሱ የት ይቀራል እንዴ? እሷ ባትናገርም እኮ ሆዷ ሲያድግ ይታያል እኮ አይደል? እንዴ ምን ችግር አለው? መታየቱ አይቀርም። ያን አይደለም አሁን እያልኩ ያለሁት። በሷ ወጥመድ ውስጥ ግን አትጠመድ ነው እያልኩ ያለሁት። አትሆንም ስለማትሆነ ነው። እንግዲህ የኔን ምክር ለመቀበል ከሆነ እንትን ያልከው እኔ የሷ አካሄድና ነገሯ ሁሉ ስላልተመቸኝ አትሆንም። እኔ አርቄ ነው ማየው። እንዳንተ ዛሬን ብቻ አይደለም እያየሁኝ ያለሁት። ቆይ ትዳር ማለት ነው በአንድ ቀን ዛሬ እንትን ብለህ ዛሬን አንድ ቀን ብቻ አብረህ ሆነ የምትተወው ነገር ነው። ትዳር የዘላለም ነው አይደል? ተቻችለህ ነው አለ የምትኖረው። ተቻችለሽ ነው የምትኖሪው። ቆይ እሺ አንድ ነገር ስማ፣ ለአንተ ነው ጥያቄው የምተውልህ። ትዳር ተቻችሎ መኖር ከሆነ ቤተሰብ ምንም ይሁን መጥፎም ይሁን ጥሩ ማለት ነው አንተን እስከወደደች ድረስ የኔን ድክመት እኮ የለብኝም ማለት ነው። ሊኖርብኝ ይችላል አይደል እንዴ? የኔን ድክመት ችላ እኔም የሷን ድክመት ችዬ ተቻችለን ነው ለመኖር የነበረብን። ትዳር ማለት እንደዛ አይደለ? አንድ ወገን ወዶ አንድ ወገን ጠልቶ ይሆናል ወይ ንገረኝ። አይሆንም። እኔ እኮ መቼስ ይሆናል። እኔ አሁን አንተ አሁን እሷን ወደ እናቷን ጠልተህ ትሆናለህ? አይሆንም። ይሄን ነው እያልኩ ያለሁት። አዝማሚያዋ ጥሩ አይደለም። አንተን ከቤተሰብ ለማራቅ ነው እንደዚህ እየሆነች ያለችው። የምታደርገው ነገር ጥሩ አይደለም። እኔ ቆይ ድሮ ነው ዛሬ ነው አንተ በዚህ ባህሪ እኔን ታውቀኛለህ? እንደዚህ ሲሆን አይተኸኝ ታውቃለህ ወይ? እኔ እኮ አይቼሽ አላውቅም እናቴ። ለእኔም ግራ የገባኝ እሱ ነው። ምን ነክቷት ነው እያልኩ ያለሁት እኮ የሌለብሽን ባህሪ። እኔ የሌለብኝን ባህሪ ለምን እንዳመጣሁኝ ራስን ጠይቀሃል ወይ? ምን ጠይቄ ምን ላድርግሽ ሲል ጠይቀሽ እንደው እስኪ ምንድን ነው የሆንሽው? እስኪ ንገሪኝ። የእሷ ሁኔታ ነው አላዛር። ምን የእሷ ሁኔታ? ምን የእሷ ሁኔታ ምን ማለት ነው? የምታደርገውን እያየህ አይደል እንዴ? ስንት ነገር አደረገች። ቆይ አላዛር ስንት ነገር አደረገች እና ምንም አላደረገችም? ንገሪኝ አንቺ። እኔ ለምን ልንገርህ? አንተ አታውቅምና ነው እኔ የምነግርህ። ከካሜራ ውጭ እንኳን እንዴት ነው እየሆነች ያለችው? ቆይ አንተ አሁን ካሜራ ላይ የቀረበውን ነው እዚህ ጋር የምናወራው አይደለ? ካሜራ ላይ አልቀረበውም። ይሆን አንድ ነገር ልንገርሽ እናቴ፣ እኛን አይደል ነገሮችን ማግባባት፣ ማስማማት፣ ማስተካከል የምንችለው። ቆይ አንቺ አይሆንም ብለሽ እንደዚህ ተቀያየረሽ ልጅቷ ላይ እንደዚህ የሆንሽ፣ እሺ እሷንስ እንዴት አድርገን ነው ከአንቺ ጋር የምናግባባው እንዴ? እኔ እኮ ጭርሱኑ በቃ ለአንተ የምትሆን ልጅ አይደለችም። ጭርሱኑ ማለት ነው። እኔ እኮ ያንን ነው እያልኩ ያለው። እሱ ነው ምን መሰለሽ እናቴ፣ አሁን ይኸው ከእሷ ጋር ህይወት ጀምሬያለሁ ብዙ ነገር። አሁን አንቺ አይሆንም ስላልሽ የሚሆን ነገር አይደለም። አይሆንም ከእሷ ጋር ይቅርብኝ ብትይኝ አይቀርም። አንቺ ስላልሽ የማደርገውም ነገር የለም። እኔ አሁን ጥረቴ ሁለታችሁ እንድትስማሙ ነው። መስማማት ግን ከከበዳችሁ ምንም ማድረግ አልችልም። እኔ ከእሷ ጋር የምግባባበት መንገድ የለም። ምክንያቱም እኔን ለመግደል ብዙ ነገር ያደረገችን ሴት፣ ልብሴን ያቃጠለች ሴት
መድኃኒት ቀመማ የሰጠችኝን ሴት እኔ ተግባብቼ ከሷ ጋር መሆንበት መንገድ የለኝም። ተጋሎም ይታረቃል። ተጋለው እንዴት ይታረቃል? ከተጋደለ ተጋደለ እኮ አይደለም። ሰው ከሰው ተጣልቶም አይደለም ነፍስም ጠፍቶ ይታረቃል። ይኸውልህ መታረቅ ምን ችግር አለው? መታረቅ እኮ ይቅር ለእግዚአብሔር ትባባላለህ። ይቅር ለእግዚአብሔር ግን ማለት አብረህ ትኖራለህ ማለት አይደለም። አብረህ ደግሞ ትቀጥላለህ ማለት አይደለም። ምንድነው? ምን ማለት ነው? አንተ አሁን እሷ እንዲህ ካደረገች ልጅ ጋር እውነት ታርቄ እውነት አሁን እናትና ልጅ ሆነን የምንኖር ይመስላል? አዎ ምን ችግር አለው? ቆይ ይሄ አይሆንም። እንዴት? ስለማይሆን ነው እንዴ? የሰው ልጅ በይቅርታ ነው የሚኖረው። ስለማይሆን ነው። መሆንም አለበት። እኔ ደግሞ እንደዛ አላደርግም። እንግዲህ የኔ ፍላጎት የኔ ሀሳብ ምንድነው ካልሽኝ፣ ይሄ ሁለታችሁን ለማስማማት እየጣርኩኝ ነው እንጂ አንቺ በምትይ መንገድ እሷን ተዋት ምናምን እንደዚህ ሀሳብ ካንቺ ለመቀበል አይደለም። አሁን እሱን ባትቀበልም ነገ የሚገባ ቀን ይመጣና ምን ነው እናቴን በሰማዋት የምትልበት ቀን ይመጣል። አሁን እኔ ልጫንህና ዛሬውኑ ተዋት ልልክ አይደለም። ግን በሂደት ደግሞ ነገሮች በገቡ ቁጥር እኛ ማውራት መጮህ የለብንም። ምክንያቱም ያው እሷ ማለት ያው እዚህኛው ሩም ናት። እኔ ምን አገባኝ ታዲያ? ይሄው እንደዚህ የመጣሁት አንተ ጋር ነው። ነው በቃ የእሷም ራስጌ በዚህ ጋር ነው፣ የኔም ራስጌ እንዲያው የምናወራው ይሰማ እኮ አልኩሽ። እንደዚህ ለምንድን ነው ይሰማ የምትይው? እና ይሰማ እኔ ደብቄ ነው እንደ ማወራው ሚስጥር ነው እንደ ያወራውኝ ያለሁት ሁሉ ነገር። ቆይ እንትን ብሎ ይቻላል እንዴ እናቴ? አሁን አንድ ነገር ስማ፣ እኔ በአንዴም ተው እንዲሁም አልልህም። ነገሮች በራሳቸው ሰዓት ጋህድ ሲወጡልክ ያኔ ትተዋለህ። ራስህ በራስህ ሰዓት ትቻለው የምትልበት ቀን ይመጣል። አሁን እኔ እሱን አልጫንህም፣ ግን እኔን ደግሞ ከእሷ ጋር ለማስማማት አትሞክር። በቃ ምንም አትሞክር። ማሚው አንቺ ከእሷ ጋር ካልተስማማሽ ይሄንን አትሞክረው። ካልተስማማው ምን ይመጣል? ምን ይመጣል? ያው አንቺም ትኖሪያለሽ፣ እኔም ከሷ ጋር እኖራለሁ። አንቺም ትኖሪያለሽ። ኑር እስኪገባ ድረስ እንጠያየቃለን። በቃ ችግር የለውም። ኑር እሷ ጋር እኔ አንተ አንድ የሆኑ ልብ ተበልቷል፣ አይነት አውሯል፣ የራስ ጉዳይ ነው። እኔ ግን እያየሁኝ ከሷ ጋር የምስማማበት አብሬ መሆንበት መንገድ የለም። ምን እያየሽ? በቃ እኔ ምን ማለት ነው? ምን እያየሽ? እኔ ልተንትንልህ እንዴ? እንደዚህ አይነት ጥያቄ አትጠይቀኝ። አይነ ከታወረ የራሱ ጉዳይ ነው። እስቲ ያየሽው ነገር ነሽ እኔ ታወራው ወይ ደግሞ አንቺ ያየሽው እኔ ታወራው ነገር ነው። ምን ማለት ነው? ስንት ነገር ነው ያደረጋችሁ። ምን ነው እንድትገለኝ ነው እንዴ? አላማክ እሱ ነው። ቆይ እሷ ነፍሰ ገዳይ ናት። ቆይ አንተ አላማ እሱ ነው ወይ ማለት እንዴ? ልብሴን እስከ ማቃጠል ደርሳች ልጅ የእንቅልፍ ክኒን ብላ መድኃኒት ሰታኝ እኮ ነው። ስንት ነገር አደረገች። አለፈ እኮ ሁሉ ነገር። እኔ አለፈ አትበል በእናትህ። በሞትም አልፍ ያለው አሁን እንደዚህ። ኧረ ተው እንጂ። ራሴን ካልጠበቅኩ እግዚአብሔር ይጠብቀኛል? መጀመሪያ ራሴን ስጠብቅ ነው እግዚአብሔር የሚታከልበት። ምን ማለት ነው? ስለዚህ አሁን ምንድነው ሐሳብሽ? እስቲ እንደውም በግልጽ ሐሳብሽ ንገሪኝ። በግልጽ እኔና እሱ አንስማማም። በተገናኘን ቁጥር ችግር ነው የሚሆነው ማለት። ምክንያቱም እኔም አንተን ብዬ አንተን ማግኘት አይቀርም፣ አንተም እናቴ ብለህ መገናኘታችን አይቀርም። እኔና እሷ ስንገናኝ ደግሞ ሁሌም ጸብ ነው። ይሄንን አምነህ ተቀበል። በቃ እኔ ለእሷ ሪስፔክትም የለኝም ከዚህ በኋላ። አይገርምህም? ምን ማለት ነው? ያው መጣችልህ። የኔን ስም ሳጠሩ የሆነ ነገር መስራት ማድረግ አልችልም እንዴ? ለምንድን ነው ስሜን አስሬ የምታስጠራኝ? እንዴት መጣሽ? በቃ እየሰማችሁ ነበር። ጭቅጭቃችሁ በጣም ነው የሚሰማው። ነገር እንደዚህ ነው። ጆሮ ግድግዳዋ ላይ ተለጥፋ ጆሮ ላይ እንደ ወሬ ታዳምጣለች። አንቺ ያመሻል። ጤነኛ አይደለሽም። ልጄ ጋር ነው የመጣሁት። አንቺ ጋር መጣሁኝ። ማውራት አልችልም። ምን መተሽ እንደዚህ እንደርጎ ዝም ብጥልቅ ያደርግሻል። ኧረ ዝም በይ በእናትሽ፣ ወሬሽን አታብዣ። አንተ አላዛር አስከብራት ግን እች ልጅ በእውነት አስከብራት። እኔ እስካሁን ታግሼሻለሁ። ዝም በይ በእናትሽን። አሁን እስኪ አንቺ እውነት ፈጣሪን የምታውቂ ከሆነ ግድግዳ ላይ ተለጥፎ ምን ወሬ ያሰማሽ? ምንድን ነው ስለ አንቺ ያወራሁት? እስኪ ለምን ተነሳ? ስሟ ለምን ተነሳ? ተናገር። እንዲሁን እውነትም ልጁን አርግዤ ቢሆን ምን ልትይ ነው አንቺ? ወይኔ አያርገው እንዲሆን ማን ነው የሚፈልገው? የእውነት የምፈልግ መስሎሽ ነው? እኔ እውነት አሁን ጉጉት ብዬ በፈልግ መስሎሽ ነው? አትፈልጊ፣ እሱ የራስሽ ጉዳይ ነው። ግን ደግሞ ፈጣሪ ሳትሆን ቢሆንስ? እሱ እንግዲህ የፈጣሪን ስራ እኔ መዋጋት አልችልም። የፈጣሪን ስራ አልቃረንም።
አሁን ለመጣሽ እኔ ልሰድብኝ? እኔ ልሰድብሽ አይደለም። ስሜን ሳትጠሪ ማውራት ትችያለሽ። ጦሴን ውጪ፣ ጦሴን ሂድ። ምን አገባሽ? አዝነሽለት ሞተሻል። በጣም አዘንሽለት። ወረኛ ጦሴን ሰጂ፣ ጦስሽን ዶሮ ማለት ነው። ጦስ ጥንቡ ሰዓቴን ውሰጁ። እሺ ሌላስ? እስኪ በዚህ እኔ ያለው ብታሚ ደግሞ በጣም ነው ደስ። እኔ ለምን አማሻለሁ? ግልጽ ነው እያወራሁሽ ያለሁት። እኔ ብሰማሽ ቆንጆ ነው። አልፈልጋትም፣ በግልጹ አልፈልጋትም። ተዋት እያልኩኝ ነው። አልፈልግሽም። በግድ ፈልጊና አንቺ አይደለሽ እንዲያጋባሽ። አልፈለኩሽማ። ሳይሽ አስጠላሽኝ፣ አቃርሽኝ። ዛሬን ማፈርስ ይመስልሻል? ምን አገባኝ ታዲያ? ትችዋለሽ። አንቺም እየመረረሽ ትኖሪያለሽ ከኔ ጋር። ያንቺ ጭቅጭቅ ካልሰማሁ ራሱ ማለት ነው። ምን ነው ዛሬ ቅር አለኝ። እንዴት አልተናገረችኝም እያልሽ ድምጼን እየሰማሽ ኑሪ። በቃ ይሄ ነው። አሬ ሁሌ ምንድነው ስትናፍቂኝ ሁላ በቪዲዮ የአንቺ ስድቦች ሲናፍቁኝ በቪዲዮ ለምጄዋለሁ። ስለዚህ ይሄን ያህል ከናፈኩሽም ጥሩ ነው። ስድቦቼና ቁጣዎቼ የሚናፍቁሽ ከሆነና በጣም ትውስታ የሚሆንልሽ ከሆነ እንደውም ጥሩ ትውስታዎችን አስቀምጥልሻለሁ። ጥሩ ትውስታለሽ። ነገ ደግሞ ምን እንደሚፈጠር አናውቅም። ሁሉም ምን አይነት ባለጌ ናት! በኢየሱስ ክርስቶስ እኔ ባለጌ አይደለሁም። ባለጌ ሆኖ ኖሮ ልጅሽ አይፈልገኝም። አንቺን ፈልገሽ አሳውረሽው ምን አድርገሽው እንዳሳወርሽኛ ምን እኔ እንዳንቺ እኔ እንደሱ አይኔ አይታወርም። አንቺ እኮ ነሽ ያለሽ። አንቺ ጭራሽ አይኔ አይታወርም። ስነቃብሽ ነቃውብሽ ነው በቃ አይደለም። በቃ አንዴ ተነቃብሽ፣ ተባነነብሽ። ቀስ ብለን እናውራ። አንቺ አይደለሽ እንዴ ተባነነብሽ? ከልጄ ጋር ብትሆኚ ደስ ይለኛል ብለሽ አንቺ አይደለሽ ያጣመርሽ? ተታለልኩ። አንቺ ማለት ይኸውልሽ፣ አንቺ ማለት እንደ እባብ ሁለት ቆዳ ያለሽ ሰው ነሽ። ሁለት ቆዳ እንደ እባብ ማለት ነው። ታድዬ አንዴ መልአክ አንዴ ሰይጣን መሆን ትችይበታለሽ። እሺ ልመደው። እኔ በጣም ለብጃታለሁ። ይሄ ራሱ አንድ የፍቅር ፈተና ነው። ከፍቅር ፈተናዎች በስመ አብ አፍቅረሽ ሞተሻል። ተይ እባክሽ፣ እውነት ፍቅር ነው። በጣም ነው የማፈቅረው። በስመ አብ እሱ እንደምን አድርገሽ ታውቂያለሽ? ምን ያህል ለእሱ እንደምንሰፈሰፍለት፣ ምን ያህል ለእሱ ታማኝ እንደሆንኩኝ። ፍቅር እንደዚህ ከሆነ ጥሩ ነው። በቃ የፍቅር ራሱ ጥጉ ፍቅሩ የሚባለው መንገዱ ራሱ ይሄ ከሆነ በጣም ብዙ ሰዎች ተሸውደዋል። ፍቅር ብዙ ነገሮች ይበዙበታል። እንደዚህ ከሆነ ደግሞ በጣም ብዙ ነገር አሳልፈን ደግሞ አሁን ደግሞ ሰይጣን ባንቺ ሊፈትነን ፈለገ። ገባሽ? ስለዚህ አንቺን ተጠቀመሽ። አሁን ደግሞ እየፈተነሽ። እኔ ሰይጣን አልተጠቀመኝም፣ አንቺን ነው እየተጠቀመሽ ያለው። እኮ የሰይጣናዊ ስራ እኮ ነው። ሰውን ለሰው ትዳር ለመለያየት ሰው የሚጥረው የሰይጣናዊ ስራ ነው። ስራሽ ነው። ይሄን ያስባለኝ ስራሽ ነው፣ ድርጊትሽ ነው ማለት። አንቺ ሰው ነሽ እንዴ? ሰው አይደለሁም። በስመ አብ ወመንፈስ ቅዱስ። ወይኔ ጌታ ሆይ አንተ ሰው አይደለሽም። መሰሪ አይደለሁም። መሰሪ ነኝ። ብዙ ነገር ነኝ እኔ። መጥፎ ሴት ነኝ። በቃ አሁን ሻጨቅጭቅኝ። እኔ የመጣሁት እሱ ጋር ነው። በእናትሽ የመጣሽው አንቺ ነሽ አይደለ? የመጣሽው አንቺ ነሽ አይደለ? ባለቤቴን ማለት ነው እንድትናገር አልፈልግም። በቃ እውነትሽን ነው። እሱ አሁን ህፃን ልጅ የ5 ዓመት ልጅ አይደለም። አንቺ የምትቆጪው አንቺ እንዲያደርግ እንደዚህ እሱ 20 ምናምን ዓመት የሞላ ልጅ ነው። ራሱን ያውቃል። እኔ እኮ ወጥቼ ነበር ከህይወትሽ። ፈልጎ የጠራኝ እሱ ነው። እናቱ ባልሆን ኖሮ አይፈልገኝም ነበር። ፈልጎሽ ነው? ፈልጎ ስለጠራኝ ነው የመጣሁት። በጣም ነው እንደ የምትፈልገው ሰው አየህ አይደለ? ህይወት ላይ ምን ያህል በራስህ በኮንፊደንስ ኖሮ ቆፍጠን ብለህ እንደወንድ በራስህ ስለማትወስን ሁሌም ደግሞ እሷን ጣልቃ ስለምትገባ በእያንዳንዱ ነገር ጣልቃ ትገባለች። አያ እኔ ለካ ድሮ የሚመስለኝ ቲክታክ ላይም ሳያችሁ ምንም ላይ ሳያችሁ ከፍቅር የተነሳ ይመስለኛል። ለካ አንተ ኮንፊደንስ ከማጣት የተነሳ ነው ሁሌ እሷ ስር ልጥፍ አውራሽበታ። እናት አባቱ አንቺ ግን ምን አይነት ነሽ? እናትና ልጅን ለመለያየት ይሄን ያህል ትግል የምትሄጂ ምን አይነት ነሽ ግን? ባለጌ። እኔ በእናትና በልጅ ምን አይነት ባለጌ ነሽ? ይሄን ያህል የኔና የሱ መዋደድ አስቀንቶሽ አሳብዶሻል ማለት ነው። እናቴ ስለሚል አንቺ እኔም እናትና ይሄን ያህል ድረስ አሳበደሽ። የኔና የሱ ቅርርብነት ከእናትና ከልጅ ባለፈ እህት ወንድም ወገን እንደዚህ ስጋችን አንድ ስለሆነ በቃ እንዲ እርር አደረገሽ። በጣም በቃ ይሄ ነው ማለት ነው ከእንቅልፍ የነሳሽና የኔና የሱ መለያይ ጣልቃ መግባት የፈለግሽው ለዚህ ነው። እኔ አለያያችሁ። እኔ እናትና ልጅ መለያይ ብትለይም ያው ነው ዞሮ ይጠራኛል። ምክንያቱም ከኔው ነው የወጣው። እሱን ጠልተሽ እሱን ወደሽ እናቱን ጠልተሽ አይሆንም። እኮ ወልደሽዋል አልወለድሽም ያለሽ ማንም ሰው የለም። እናትና ልጅን የመለያየት መብት የለሽም። ልንገርሽ፣ ገደብሽን ወቂ። ገደብ አትጣሺ። በቃ አንቺ ማለት ይልሽ ትናንት የመጣሽ
መናኛ ሴት ነሽ ንንገርሽ። ግን ደግሞ እኔ እናቱ ነኝ። ትርጓሜ ንንገርሽ ትርጉም ሂጂና እዛ የምትፈልጊበት ፈልጊ። አይገርምሽም? ስለሌለኝ ነው። በቃ አይወጣላችሁ ሞሬ አይደለም። የምር ከሷ ካልተጨቃጨቁ እያመመኝ ነው ቀን ሙሉ። በቃ ከሷ ጋር ወርጄ ከሆነ ቀኔን ብሩ ነው የምታደርገው። ለመርኳት መሰለኝ አያር ላይ እና በደንብ እየተለማመድኩኝ በኋላ ደግሞ ትዳሬ ቀጥ ለጥ አድርጌ ሲይዝ ትዳሬ እንደዚህ አቆማ ወጣለች። የሚያብድልሽም ፈልጊ። እኔ ማብድ አንቺ ራስሽ አብደሽ ወደ ሀገርሽ እንዳትመለሽ ፍሪ። እኔ ለምን እኔ ሀገሬ እዚህ ነው እንዳታብጂና እንዳትለቂ ፍሪ። እኔ አላብድም። ለምን አብዳለሁ? እብደት እንዲህ ነው እኮ የሚጀምረው። ለምን አብዳለሁ? አፈቅረዋለሁ፣ ከባሌ ጋር ሆናለሁ። እኔና እሱ ደግሞ ብዙ የሚያስተሳስሩን ነገሮች አሉ። ስለዚህ እንደው ቁርጥሽን አውቃሽ እንደው ማሚዬ እኛ እንወድሻለን ማምተሽ ቀሪ ማሚ አትበይኝ። እኔ ማምተሽ ቀሪ እዛው ታይኔ ያልማማ ብማማ አጎዳብሻለሁ። ያ ሁላ ፍቅርሽ ያ ቂቤ ስትቀብኝ የነበረው አስመሳይ እንዳንቺ አይነቷን ሴትማ እጄን አንስቼ መቀባቴ ራሱ ያሳዝነኛል። በጣም ነው ያዘንኩት። ደግሞ እኔ እኮ ቪዲዮ ይዘሽ ለምን መተሽ ነው? ናፈኩሻ በጠዋት ነው። እኔ አንቺን ፈልጌ አልመጣሁም። የሚፈልግሽን እዛ ሂጂና ሴጣን ይፈልግሽ። እኔ አንቺን አላበድኩም የምፈልገው። እኔ ልጄን ፈልጌ ነው የመጣሁት አንቺን ሳይሆን። ወደ ክላስ ነው እኔ ጋር ባለጌ እኮ ሂጂ በቃ ብቻ ሂጂ። እኔ ድምፅሽ ነው የሰለቸኝ፣ ድምፅሽ ነው ያስጠላኝ። ይዞሽ ይሂድ። ንገራት እንደምትወዳት ከሷ ውጭ ሌላ ሰው እንደሌለ ንገራት። ደስ ይበላት፣ አስደስታት። እኔን አስደስተኝ። ምን ትመስላለች ነጫጭባ